የተጠራው መጽሐፈ ዳንኤል የኢኮኖሚው ሊቅ ነበር። ሰውየው ካሁኑ ስራቸውን ጀምረዋል። እኛ የድርጊት ሰዎች ነን ሲሉ የተናገሩት ቃል ጆሮዬ ውስጥ ደወለ። አንዲት ዝርዝር ጉዳይ አታልፋቸውም። ነገር አይረሱም፣ ስም አይዘነጉም። የማስታወስ ችሎታቸው ግሩም ነው። አንዳንዴ ሳስበው ከማስደነቅ አልፎ ያስገርመኛል። እኔ በሳቸው ቦታ ብሆን የሚል ሐሳብ መጣብኝ። ደግነቱ አይደለሁም፣ ብቸኛ ቦታ ላይ እዚያ ላይ አይሮፕላኑ ለመነሳት ማኮብኮብ ባይጀምር ኖሮ አጭር የሥራ ዝግጅትና አፈጻጸም ሪፖርት የመስማትና ግልጽ መመሪያ የመስጠቱ ተግባር ይቀጥል ነበር። ካሁኑ እንዲህ ከሆነ አስመራ ስንደርስ ምን እንደምንሆን አስፈራኝ። ጊዜ የላቸውም እና ጊዜ አይሰጡም። መልአከ ገብርኤል በተአምሩ ሌላ ምስራች ይዞ ካልቆየኝ በቀር እና በሳቸው ረዳቶች ስም እንኳን ደህና መጣችሁ እላለሁ። ይህ 709 ልዩ በረራ ነው። የምንበርበት ከፍታ 29000 ጫማ፣ በረራው የሚወስድብን ጊዜ 55 ደቂቃ። ከመቀመጫዎቻችሁ ስር ያሉትን ቀበቶች እንድትታጠቁ ትለመናላችሁ። መታጠቂና ሰን ጠበቅ አደረግነው። አውሮፕላኑ ከጥቂት ደቂቃዎች በኋላ አፍንጫውን ወደ ሰሜን ደገነ። ልዩ በረራ ተልእኮ የኤርትራ ክፍለ ሀገር ቀይ ኮከብ ሁለገብ አብዮታዊ ዘመቻ ታሪካዊ በረራ። አማተብኩ። አስመራ ያን ቀን በዘንባባዎች ጥላ ስር ንግሆ ውጋታ ናይ ሰሜናዊት ብቅቲ አስመሪና የቀይ ባህር እንቁ ሸብረብ ክንብል ዝንፍል ብለው በየመንገዱ ዳር የሚታዩት ዘንባባዎችና የሰሜናዊ ቆነጃጅት ሹሩባዎች አንጻራዊ ውበት ባለቅኔም ባይሆኑ ስሜት ይቀሰቅሳሉ። ከዘንባባና ከሰሜናዊት ቆንጆች ሹሩባ ጥላ ስር ለአንድ አፍታ አረፍ ጋደም በማለት እንደ ኩል ከጠራ ሰማይ ላይ የምታበራውን ሰሜናዊ ኮከብ በጠፍ ጨረቃ በፎይታ መመልከት ምንኛ ደስ ይል ይሆን። ሰላም ናፍቀኝ። ጦርነት በሕይወትና በቁስ ላይ ከሚያስከትለው ጥፋት የበለጠ የሚያስጠላኝ ነገር በዚህ ዓለም ያለ አይመስለኝም። የሰው ልጅ በመካከሉ የሚፈጠሩትን ልዩነቶች በውይይትና በሰላም የሚፈታበት ቀን መቼ ይመጣ ይሆን? ያ ቀን ናፈቀኝ። ለምንድን ነው የሰው ልጅ በሰላም የማይኖረው? ያለ ጦርነትም ሕይወት ራሷ አጭር ናት። ለማንኛውም ነገር አስመራ ዮሐንስ 4ኛ አውሮፕላን ማረፊያ ከደረስኩበት ደቂቃ ጀምሮ ጊዜ አላጠፋውም። የማጠፋው ጊዜ አልነበረኝ። ብሔራዊና አብዮታዊ ተልእኮአችን ሁለት ስለት ያለው ነበር። በአንድ ፊት ውጊያ፣ በሌላ በኩል ሁለንተናዊ የኢኮኖሚ ግንባታ አንድ ላይ ማካሄድ። በተለይ የኔ ተልእኮ ደግሞ ከዚህም ትንሽ ላቅ ያለ ነበር። የኔ ተግባር ስነ ልቦናዊ ጦርነት ማካሄድና ማፋፋም ነበር። እኔ እስከማውቀው ድረስ መቼም ከስነ ልቦናዊ ጦርነት የበለጠ ውስብስብና አስቸጋሪ ነገር ያለ አይመስለኝም። ብሔራዊና አብዮታዊ ተልእኮአችን ሁለት ስለት ያለው ነበር። በአንድ ፊት ውጊያ፣ በሌላ በኩል ሁለንተናዊ የኢኮኖሚ ግንባታ አንድ ላይ ማካሄድ። በተለይ የኔ ተልእኮ ደግሞ ከዚህም ትንሽ ላቅ ያለ ነበር። የኔ ተግባር ስነ ልቦናዊ ጦርነት ማካሄድና ማፋፋም ነበር። እኔ እስከማውቀው ድረስ መቼም ከስነ ልቦናዊ ጦርነት የበለጠ ውስብስብና አስቸጋሪ ነገር ያለ አይመስለኝም። ዓላማው ምን በጎና ሐቀኛ ቢሆን ምኞቱ ምን ቢልቅ የሰውን አእምሮና ልብ ባንዴ ለማዘዝ አይቻልም። ጊዜ ይወስዳል፣ ከፍተኛ ትግል ይጠይቃል። የሰውን አእምሮና ልብ በቀላሉ ለማዘዝ ቢቻልማ ኖሮ መቼ ጦርነት ይኖር ነበር? የሰው ልጅ የወደፊት ጦርነት ድሉና ሽንፈቱ እዚህ ላይ መሆን አለበት። በሰው አእምሮ ውስጥ አንድ አእምሮ፣ አንድ ልብ፣ ዘላለማዊ ሰላም፣
የት እኮ ጦርነት የማይካሄድበት የዓለም አካባቢ የለም። ሁሉም ቦታ ጦርነት። የዓለም መገናኛ ዘዴዎች ሁሉ ተባበሩ፣ ለሰው ልጅ ትብብርና ሰላም ዘብ ቁሙ። ያለ ቅጥፈት የሚቀርባችሁ ነገር የለም። የራሴ ሐሳብ መልሶ እኔን አሳቀኝ። ለሚቀጥሉት 3 ወሮች ለማረፊያ ከተዘጋጀልን ከአስመራ ቤተ መንግሥት በስተጀርባ አብዮት ጎዳና ላይ ከሚገኘው ከዶክተር ዮሐንስ ቤት ደርሼ ጊዜያዊ አልጋዬ ላይ ሻንጣዬን ወርውሬ ነበር ወዲያውኑ የወጣሁት። የሰላም ዘንባባ የተሰኘ የቴሌቪዥን ፕሮግራም ለመስራት ለምን እንደሆነ እንጃ የአስመራን ዘንባባዎች ባየሁ ቁጥር የሰላምና የፍቅር ስሜት ይቀሰቀስብኛል። ፕሮግራሙን በሰላም ላይ እንዲያተኩር የታቀደ ነበር። አይሮፕላኑ ላይ ነበር ሐሳቡ ብልጭ ያለልኝ። ከጸጸራት ፎርቶ፣ ከሐሳስ የሴቶች እስር ቤት የሚገኝበት፣ ከቤተ ጊዮርጊስ የቴሌቪዥን ትራንስሚተር የቆመበት፣ ከአርባአታ አስመራ ሴቶች የአስመራን ከተማ መጀመሪያ የመሰረቱበት፣ ከገዛ ብርሃኑና ከአዲስ ዓለም ኮረብታዎችና ከራስ አሉላ ግቢ የአስመራን ከተማ በቴሌቪዥን ፊልም ማንሻ ቃኘን። አስመሪቲ አስመሪና በምስራቅ በጸሎትና በቤተ ጊዮርጊስ፣ በምዕራብ በጸጸራት፣ በሰሜን በአክሪያና በአርባአታ አስመራ፣ በደቡብ በአዲ ጓአዳድ ኮረብታዎች ተከባ በሰርባዳው ወለል ላይ ሆጭ ብሎ የፈሰሰ የባህር እንቁ የምትመስል ከባህር 7500 ጫማ ከፍታ ላይ የምትገኝ በሚገባ በተቀየሱ አውራ መንገዶችና መጋቢ መንገዶች በዘንባባ ዛፎችና ብርቅ በሆኑ አበባዎች፣ በሐረግ አበባዎች፣ በሽቶ ዛፎች እንደ ሙሽራ ያጌጠች ውብ ትንሽ ከተማ ናት አስመሪና። ሚያ ቤሌሳ ናቴ ጽቡቅቴ አስመራ ደስ ትለኛለች። የደስ ደስ አላት። በፊትም አውቃታለሁ። ጋዜጠኛ መሆን መቼም ጥሩ ዕድል ነው። ከቦታ ቦታ ያዞራል። ንቅናቄ የህይወት አንዱ አካል ይሆናል ጋዜጠኛ ከሆኑ። አስመራ ደስ ትለኛለች ብያለሁ፣ ግን የሚያስጠላኝ መርካላት። ትንሽ ከተማ በመሆኗ እፍን ታደርጋለች፣ ጠባ ታስጨንቃለች። ከመጥበቧና ከማፈኗ የተነሳ ልብ ሊፈነዳ ይደርሳል። መደበቂያ የላትም። እንደ አዲስ አበባ ወደ አንድ መንደር ጎራ ብሎ መጥፋት ወይም መሰወር አይቻልም። ታፍኖ ላለመፈንዳት ከአስመራ ወጣ ወይም ምጽዋ ወረድ ማለት ያስፈልጋል። ቀይ ባህር አለ። የባህሩ ሞገድ ተነስቶ እንደ ዘንግ ቆሞ ተመልሶ ሲወድቅ ማየት ልብ ያለውልላል። የሐሳብ አድማስ ያሰፋል። ባህር ሕይወት ነው። የኢትዮጵያም ሕይወት ቀይ ባህር የሕይወት በር በፎይታ ያስተነፍሳል። ፀሐይዋ ከደመና ግላጭ ውስጥ ብቅ ብላ አይናፋር ሰሜናዊት ሹሩቤ መስላ ትታያለች። ቀኑ ይበርዳል። ቁር ሐማሴን ይነፍስ ነበር። የዘንባባ ዛፎቹ በሰላም መዝሙር የሚያረግዱ ይመስላሉ። እንዲህ እያሉ የአንድ እናት ልጆች በዓላማ ተለያይተው በአመለካከት ተሳስተው ተጣልተው አስታራቂ ጠፍቶ የብድ ገላጋይ በስቶ ከኮረብታዎቹ ወርደን ወደ ጠባቢቱ ውብ ከተማ ገባን። ሰንበል፣ ጉዳይፍ፣ ትንሹና ትልቁ ገጀሪት፣ ማይ ወላጮ፣ ቴራቬሎስ፣ ማይ ጭሆት፣ አዲስ ዓለም፣ ገዛ ባንዳ፣ ዕዳጋ አርቲ፣ ዕዳጋ ሐሙስ፣ ገዛ ብርሃኑ፣ ገዛ ባሻውል፣ ማይ ተመናይ አንዱም ሰፈር አልቀረንም። አካለል ነው በቲቪ ካሜራ። የአስመራ መንገዶችና ሕንፃዎች በኢትዮጵያ ሰንደቅ ዓላማዎች፣ በቀይ ጨርቆች፣ በአብዮታዊ መፈክሮችና ፖስተሮች፣ በቀስቶችና ልዩ ልዩ ቀለም ባላቸው መብራቶች አጊጠዋል፣ አሸብርቀዋል። ዘንባባዎች በመብራት ነደዋል። ከተማይቱ በርግጥም ነዳለች፣ አብርታለች፣ ጦፋለች። ለታላቅ በዓል የተዘጋጀች መስላለች። ወደ ጫጉላ ቤት ልትሄድ የደረሰች የተዋበችና የታደመች ውብ ሰሜናዊት ቆንጆ አይናማ ሹሩቤ። የአዲስ አበባ አርቲስቶች፣ ደራሲያን፣ ታሪክ ጸሐፊዎች፣ ጋዜጠኞች፣ መሐንዲሶችና የኢኮኖሚ ሊቃውንት ኮምቤሽታቶን ብሔራዊ ጎዳናን ሆ ብለው የወረዱ ይመስላል። ገና ከፋብሪካ የወጡ ቀይ፣ አረንጓዴ፣ ቢጫ ላዳዎችና ላንድሮቨሮች በወታደሮች የታጀቡ ሰላማዊና ወታደራዊ ባለስልጣኖች ይዘው እንደ ሸማኔ መወርወሪያ ያለማቋረጥ ወዲያና ወዲህ ሽው ሽው ይላሉ በከተማይቱ ጎዳናዎች።
ነዋሪው ሕዝብ በየደጃፉ በየቡና ቤትና በየሱቁ ቤት በር ላይ ቆሞ ተገርሞ ዝም ብሎ ይመለከታል። ምናልባት ከልቡ እንታይ መጽዩ እንታይ ዩዚ ግርግር ሽብድብድ የሚል ይመስላል አስተያየቱ።